እንዳልኩ ቆይ አንዴ ተነሱና ሁላችሁም ጋይስ በአንዴ ወይት አንዴ ተነሱና እንዴ ቆይ ማንዴ አንዴ ቆይ ሙሉር የማይሆን መስሎ የታየን በእግዚአብሔር አው አንዴ ከንትራሹ ተነስታችሁ እናመሰግናለን ቅዱስ ዮሐንስ አፈወርቅ መርጌታ አገባን ንገረ ስታጨበጭብ ትዛል ቅዱስ ዮሐንስ አፈወርቅ የሚባል አንድ አባት አለ እና ሰብኮ ምናምን ሲወርድ ሁሌ ያጨበጭቡለታል። ስብከት ሰብኮ ሲጨርስ ያጨበጭቡለታል እና ቅዱስ ዮሐንስ አፈወርቅ ያታጨብጭቡልኝ በምታጨበጭቡበት ፈንታ እኔም ማስተምራችሁ ኑሩት አላችሁ። ይገርማል። ይሄን ብሎ ሲጨርስም ደግሞ አጨበጨቡ ይባላል እና አበሻው ጨጫዊ ሆነ የተረዳው ታውን ማርያም እኔም እንኳን አቆሚን ዝም ቢና ያጨበጨቡና ምን አላችሁ? ማስተምራችሁ ኑሩት እንጂ አታጨብጭቡልኝ። ግን መጽሐፍ አለኝ እኮ ስለኮልኛል ታውቃለህ። ማርያም ግን አንድ ቀን እኮ ገለጣርገ እግዚአብሔር ቃል እኮ ነው የእግዚአብሔር እስትንፋስ ቃል ሕይወት ያሰማልን ነው። እሺ ቃል ሕይወት ያሰማልን። አንዴ ብቻ ጀምረው አንዱን አንዴ ዝም በገጽ ጀምረን አየን። አሁን መንፈስ ቅዱስ ነክቼው አላውቅም። ማርያም ቆይ አው መጽሐፍ ቅዱስ ይላል ብሉይና ሐዲስ ኪዳን ያ አምሮ እንጂ ብሉይና ሐዲስ ኪዳን መጽሐፍት እኔ አይቼው አላውቅም። ማርያም በስመ አብ ወወልድ ወመንፈስ ቅዱስ እናንተ በቪዲዮ አንተ ዝም ብለህ ግን ይነካል። ማርያምን ሳትታጠብ እጅ ምናምን ዝም ብለህ ይነካል። ምን ችግር የለም ማለት ሳትታጠብ እጅ ምናምን ይነካል። ታጠባ እንዴ ኮይላ አለረ አንድሮስ ማርያም ኪዳን ላይ ግባ እናቴ ትሙት ሌላ ጊዜ አዲስ ኪዳን ላይ ግባ ማለት ይሻለኛል። ግለጠውና ና ነው ሌላ ብሮ አትዘጋጅ። ባረብ ልብ ይፈራል። ጊዜ ትሙት እንዴ አማል እንዴ ሰውዬ ልብ ይፈራል። ተወኝ በማርያም ዋ እናቴ አሌክስ ልብ ይፈራል። አንተ ሰውዬ ተወኝ። አንተ አምጣው እንዴ እንዴ መጽሐፉን አምጣው ላሳይ ሂታ ታካዲ እስካየና ስማ ምን ማርያም ልቤ እንደተንቀጠቀጠ እሺ ሲባክሩ አንድ ክፍል ታርገሽ ያምጣ ታዲስ ይላል የማርያም ተናል ይሰራዱ እሺ ምን ይላል? ምን ላይ አይ ቲንክ ግዕዝ ነው መሰለኝ። አማርኛ ነው አይታየኝ ይላል። ቆይ መጀመሪያው ልግባ። ቆይ መጽሐፍ ቅዱስ ሳትይዝ ያልፈራ መጽሐፍ ቅዱስ ይስፈራው ትለኛለህ። ሂድ ግለጠው በደንብ እዚህ አለ። ይኸው ኦሪት ዘፍጥረት ኦሪት ዘጸብአ እሱን ብታየው ግዕዙን ቁጥራት አታውቀውም አሌክስ። ግለጠውና መሀል ላይ አለፍልህ አዲስ ኪዳን የሚለው መሀል ላይ ትንቢት ኢሳያስ የሚለው አለ። በቪዲዮ ኮል እናወራለን። ትንቢት ኢሳያስ የሚለው አለ። አሁን ስማ ምን ይላል መሰለህ? ስለ ጓደኛው መዳን የማያስብ ጓደኛ ራሱ ድኗል ብዬ አላስብም ይላል። ከተሳለሙን አስቀምጠው በቪዲዮ ኮል ደውልልሃል። እንዴት ሄድክ?
ዜና እጅ ዙር ቆይ ትንሽ ልረጋጋ እንዴ ሰውዬው። እሺ ብቻ ነው ያልፈራ መጽሐፍ ስትይዝ እንዴት ትፈራለህ? ታወይ መውረቅ يربك يبلنا بز سرحنا زنحنا منو ማረን እንደ ዛሬ መቼም ጣራና አይተዋጣቅም። በስመ አብ ወወልድ ወመንፈስ ቅዱስ እዚህ በቃ እዚህ ወጣወር ምናምን ነው እንዴው ቪዲዮ እኮ አሳያለሁ ዛሬ አባቴ ልብስ የተዘጋጅቷል አይታይም። ሙለር ሙስሊም ነው እንዴ? አረ አረ ክርስቲያን ነኝ እኮ ጋይስ ክርስቲያን ነኝ ኖ እኔ ሙለር ሙስሊም ነው እንዴ? መቼም ኖ እኔ ኦርቶዶክስነቴን ወደዋለሁ፣ ማርያምን አከብረዋለሁ። ግን አክራሪዎች ማለትና ክርስቲያን ማለት ደግሞ ምንድነው? አንድ ጽሁፍ ላስነብብና ወጥቼ ልሂድ። አንተ አትለቀኝ። ይሄኛው ፈዛዛ ክርስቲያን ማለት በክርስቶስ ለክርስቶስና እንደ ክርስቶስ ሆኖ መኖር ነው። በክርስቶስ ማለት በክርስቶስ አምነበሱ በትእዛዛቱ መጽናት ነው። ለክርስቶስ ደግሞ ለክርስቶስ ብለን መኖር እዚህ ምድር ላይ እንደ ክርስቶስ ሆኖ መኖር። እንዴት ነው ኑሯችን? እንደ ክርስቶስ ነው። እሱን የምናየው ለምንድን ነው? ክርስቲያን ማለት ነው። ክርስቲያን ማለት እንደ ክርስቶስ ሆኖ መኖር ነው። የት ነው ውሏችን? የት ነው አዳራችን? እንደ ክርስቶስ ነው ወይ? ይሄ ነው ጥያቄ። ይሄን ጥያቄ ከመለስከው ማትቀየርበት ምንም ምክንያት የለም። ቴንክ ዩ ስላዳመጥከኝ አመሰግናለሁ። ዓርሞ ትሬ መጽየስ ማሙን ደምኩስ ከልካ ዓርሞ ትሬ መጽየ ዓርሞ ማረም ድሮ ቆጣ ካለ ቤተክርስቲያን ማርያም ልጅ እያሉ ማለት ነው ይሄድ ነበር። ቅዳሜ እሁድ ሁሉ ጊዜ ይሄድ ነበር። ሁሉ ጊዜ ማለት ነው እዛው ውላለሁ፣ እዘምራለሁ ምናምን ሰንበት ማለት ነው። ጴጤ ነው እንዴ? አይደለም። በማርያም ምንም አለ ሃይማኖት ነው። ግን እኔ አይደለም ጴጤ አይደለም። ክርስቲያን ተዋህዶ ነኝ። እና በቃ ተፋጠጥን። እኔ ልወጣል። ልታወራኝ አልቻልክም። እንደ ድሮ እኮ ደፍሬ ማውራት እኮ ነው ያቃተኝ። አንተ ማርያም አይደለም ደግሞ አደፍር ይከብዳል። ግን አንተ እንዴት ማለት እንዴ? በፊት ለምን ትደፍረኝ ነበር? ድሮ ማንደኔው ነበርካ? አንድ ነበርን እኮ ጀሮቄ ጠበረኝ። ጨፍር ነበር። ከዛው ጨፍር የለኝም በእናትህ እና ባይሆን አንዴ የጥምቀት መዝሙር እንስማ በእናትህ እውነት